ተረጋጊ እንጂ ምን ሆነሻል? እና ታዲያ ለምንድን ነው ትምህርት ቤት የማትሄደው? መሄድ ስለሌለባት። ምን ልታደርግ ነው? እሺ ወንድሜ እንደሞተ ወይ ደግሞ በህይወት እንዳለ ዛሬ አረጋግጣለሁ። ስለምን ሞት ነው ቆይ የምታወራው? ቅድስት ብሩኬ ከዚህ ክፍል ከወጣ በኋላ ይሄን ቤት እንዴት ነበር ያገኘሽው? በሩን ክፍት ነበር ያገኘሁት። ምንም ያገኘሽው ነገር የለም? ሌላ አንድ ቲሸርት አግኝቼ ነበር። የብሩክ ነው። ምን አይነት ቲሸርት? ላምጣው እንዴ? አዎ አምጪ። ግን ምሳሌ ሲነሳት ነው መሰለኝ የነካው። በቃ ማታ ታሳይኛለሽ። ለማንኛውም ታዲያ አሁን ደስ ነገርኩሽ። መድብል እባክህ የተፈጠረ ነገር ካለ ንገረኝ። ደስ ነገርኩሽ። በቃ አንቺም ራስሽን ጠብቂ፣ ምሳሌም ከዚህ ቤት እንዳትወጣ። እንዴ ኧረ እባክህ ምንድነው ነገሩ? በቃ ከነገርኩሽ ውጪ ምንም ነገር እንዳታረጊ። ይኸውልሽ ምሳሌን አደራ፣ ማንም ሰው የላት። አንቺም ራስሽን ጠብቂ። ምናልባት ላልመለስ ይችላል። ምን ማለት ነው? ቆይ ልትሄድ ነው አንተ? የብሩክን ጉዳይ እስከማረጋግጥ ድረስ ላልመጣ እችላለሁ። ነገርኩሽ አይደለም ቅድም። ወንድሜ በህይወት መኖሩን ወይ ደግሞ መሞቱን ሳላረጋግጥ አልመጣም። እሺ ቢያንስ እንኳን አንተ እንኳን ተረጋግተህ ምሳሌ ድራማ አሁን በጣም በሚገርም ሁኔታ እየሄደ ነው ያለው። ቤተሰቦች አንዳንድ ፍንጮችም እየታዩ ይገኛሉ። ብሩኬ የት እንደገባም አንዳንድ ፍንጮች እየወጡ ይገኛሉ። ቤተሰብ መድበል በጣም አሪፍ አካሄድ ምንድነው? መድበል እንግዲህ ስለ ብሩክ መጥፋት በጣም ከሚባለው በላይ በጣም አሳስቦታል። ይህን ጉዳይ ደግሞ እስከ መጨረሻው የት እንደገባ ምን እንደደረሰበት ሳያውቅ ይሄን ምርመራውን አያቆምም። ይሄን እንግዲህ ቆርጦና ወስኖ ተነስቷል። አሁን ስለ ብሩክ መጥፋት ባለፈው ክፍል በስልክ ለማጣራት እንደሞከረው አንዳንድ ባንክ ላይ ትራንዛክሽን ደውሎ አረጋግጧል። የዚህን ጊዜ እንግዲህ ባንክ ላይ ብዙ በሚሊዮኖች የሚቆጠሩት ገንዘብ ገቢ ተደርጓል። ይሄም እንግዲህ ብሩ ገቢ የተደረገው ከከተማ አለ ከተባሉት ከወንበዴ ቡድን ነው። ለዚህም እንግዲህ ምንድነው እንዳያችሁት ዝና ስለ ቤቱ እንዳልተሸጠ መኪናውም እንዳልተሸጠ የዛኔ አውርቶ ነበር። ይሄም እንግዲህ ምንድነው ዝናም ከነሱ ጋር ከወንበዴዎች ጋር ስለሚሰራ የብሩኪ ቤት እንዳልተሸጠና ምስጢሩን ደርሶበታል። ስለዚህ አሁን ምንድነው የሚደረገው ነገር? መድበል ቀጥታ ሄዶ ዝናን መያዝ ማለት ነው። ዝናን እንግዲህ እንዳያችሁት ከሆነ በጣም እየፈራ ነው። እኔ ድሮ ዝና እንደዚህ ይሆናል ብዬ አንድም ቀን አስቤ አላቅም ነበር። ግን ዝና ከመጠን በላይ ለምን እንደሆነ ወይንም መድበልን ከዚህ በፊት በሆነ ቦታ የሚያውቅ ይመስለኛል። ምክንያቱም ለመድበል በጣም እየፈራ ነው ያለው። መድበልም ደግሞ ቆርጦ ስለተነሳ አንድ ነገር ላይ ሳይደርስበት ወደ ኋላ መመለስ አይመስለኝም። እኔ በበኩል የማስበው ነገር ቢኖር ምንድነው ብሩኬ እንደታገረ ነው የማስበው። ምክንያቱም እጹን ወስደው እጹን እንዲሸጥ ነበር የላኩት። እሱ ግን ምሳሌን አሳክሞ እጹን ጥሎ ነው ተመለሰው። ምንድነው ወደዚህ እንደተመለሰ ነው እሱን ያገቱት ይመስለኛል። ይሄን ጉዳይ ደግሞ ዝና ወይ ተባባሪያቸው ነው ወይ ስለዛ ጥልቅ መረጃ ያውቃል። አሁን ይሄን ነገር ደግሞ መድበል ተረድቶታል። ይሄን እንግዲህ በቀጣዩ ክፍል ላይ ምን እንደሚፈጠር አብረን እናያለን። ለዚህ ቻናል ደግሞ ይሄን ድራማ እየተከታተላችሁ ይሄን ቻናል ሳብስክራይብ ያላደረጋችሁት ካላችሁ ሳብስክራይብ እያደረጋችሁት ቤተሰብ ነው። ሌላኛው በጣም እኔ የተመቸኝ የኤፍራታ ጉዳይ ነው።
ኤፍራታ እንግዲህ ስራዋን በአግባቡ እየተወጣች ትገኛለች። ምንድነው በባለፉት ክፍሎች ኤፍራታን እንግዲህ እንድትሰልል መድብል በብር ቀጥሯት ነበር። አሁን ግን በሚገባ ሁኔታ ስራዋን በአግባቡ ተወጥታለች። ይሄ በጣም ደስ የሚል ነገር ነው። እዚህ ጋር ምንድነው ለብር ያለው ፓወር በጣም ይገርምኛል። ቤተሰብ እስኪ አስቡት፣ ኢቷን ክዳ ለመድብል ለብር ስትል የኢቷን ምስጢር ገበናዋን አውጥታ እየዘረገፈች ናት ያለችው። ይሄን ነገር እንዴት አያችሁት? በሌላው ምንድነው ማህሌት ዝና ሁል ጊዜ እንደምላት ማህሌት በጣም ማሂም በጣም በቃ ስበዛ ማሂም ነች፣ ደደብ ማሂም። ዝና እንግዲህ ሁል ጊዜ ስሳደባት እንሰማለን። እኔ ገርሞኛል። በመጀመሪያ እንዴት ተረድቶ እንደዚህ እንደምላት አሁን ነው የገባኝ። በትላንትናው ክፍል እንዳያችሁት ከሆነ ከዚህ በኋላ ለማንም ምስጢሬን አውጥቼ ለማንም አላካፍልም ብላ ነበረች። በትላንትናው ክፍል ማለት ነው። ከበፊቱ ስህተቶቼ ተምሬያለሁኝ። ወደኋላ መመለስበት ምንም አይነት ምክንያት የለኝም። ነገሮችን ማሳካት ከፈለኩኝ በራሴ መንገድ ነው ማሳካቸው። ማንንም ማማከር አይጠበቅብኝም ብላ ነበረች ባለፉት ክፍሎች ማለት ነው። አሁን ግን እሱን ረስታ ለሌላ መረጃ ልታገኝ ስትፈልግ የያዘችውን መረጃ እንግዲህ ዝርግፍ አድርጋ ለኤፍራታ አጫውታለች። ኤፍራታ ደግሞ የመድብል ተቀጣሪ ሆነች። አሁን እንግዲህ ምንድነው ማህሌት ከሁለቱም ቤት ሳትሆን መሀል ላይ ትቀራለች ማለት ነው። ዝናም መድብልን እየፈራ ስለሆነ ከዚህ በኋላ ከሱ ጋር ይጋፈጣል ብዬ አላስብም። ምክንያቱም መድብልን በየሆነ ቦታ ያውቃል። እንደምናውቀው መድብል እንግዲህ በእስር ቤት የጨረሰ ሰው ነው። በዛው ልክ ደግሞ ጉልበተኛ ነው፣ ደፋር ነው። ይሄንን ዝና ስለሚያውቅ ዝና ከዚህ ነገር እንግዲህ እንዳጋጥሙ ካገኘው አሁን እንግዲህ መድብል ከቤት በጣም ተናዶና ቁርጦ ነው የተነሳው ዝናን ለማግኘት ማለት ነው። ቀጣዩ ክፍል እንግዲህ በጣም አጓጊ ነው የሚሆነው ውድ ቤተሰቦች። ምክንያቱም ይሄ ቁርጦና ወስኑ የተነሳው መድብል ዝናን አግኝቶ ምን እንደሚያደርግ ማየት በጣም እኔ ጓጉቻለሁ ውድ ቤተሰቦች። እናም ከዚህ በኋላ ምሳሌ ድራማ ላይ የብሩክ መጥፋት እንግዲህ ብዙዎቻችን በጣም አሳስቦናል። እኔ በኩሌም ብሩክ መጥፋት በጣም አሳስቦኛል። ስለዚህ አሁን ከዚህ በኋላ በቀጣዩ ክፍሎች ላይ ብሩክ ያለበት ሁኔታ ይታወቃል የሚል እምነት አለኝ ውድ ቤተሰቦች። ሌላው እንግዲህ ምንድነው የቅድስት ነገር ነው። ቅድስት እንግዲህ በጣም አሳዝነኛለች። ምክንያቱም ከዚህ በፊት እንግዲህ ቅድስት ለዘመናት በወዷ ደብቃ በውስጧ ደብቃ የያዘችው ነገር እንግዲህ ፍቅሯን እንደገለጸች አንድ ቀን ምንም ያህል ጊዜ ከእሷ ጋር ሲያሳልፍ ነበር ብሩክ የጠፋው። ይሄ እንግዲህ ቅድስትን በጣም እየቆጫት ነው ያለው። ቅድስትን በአሁን ባለችበት ሁኔታ በጣም ተረብሻለች። ግን ትንሽ ደስ የሚለው መድብል እቤት ነው ያለው። እንግዲህ ትንሽ ደስ ይላልና ቀጣዩ ክፍል ላይ እንግዲህ ምን ልናይ እንችላለን? በጣም አሳሳቢ ነው። አሁን ምሳሌ ድራማ እንግዲህ በጣም የሚገርም አካሄድ ነው እየሄደ ያለው እንግዲህ ውድ ቤተሰቦች። ስለዚህ ይህን ቻናል ቀጣዩ ክፍል እንደተለቀቀ ወደ እናንተ ቶሎ እንዲደርስላችሁ ይህን ቻናል ሳብስክራይብ እያደረጋችሁት ቤተሰቡን እላችኋለሁ። በቀጣዩ ክፍል እስክንገናኝ በያላችሁበት ቦታ ሁሉ ሰላማችሁ ይብዛልኝ። ቻው።